ስለዚህ ያው ዞሮ ዞሮ ሁለተኛ ሰው ነበሩ። ሁለተኛ ነበርኩ። የሽግግር መንግስቱ ሲመሰረት የኦሮሞ ነጻነት ግንባር እዛ ውስጥ ተዋናይ ነበርና የሽግግር መንግስቱን ቻርተር በማርቀቅ ሂደት ውስጥ እርሶም የሂደቱ አካል እንደነበሩ ይሄ ቻርተር የረቀቀው ደግሞ ኤርትራ ውስጥ ኤርትራ በረሃ ሳህል ውስጥ እንደነበር አሁን መረጃዎች ይወጡ ነውና ሂደቱ እንዴት ነበር ነው እሱን ለማወቅ ነበር። ያ ድርድሩ ከሸፈ ማታ ፕሬዚደንት ኢሳያስ ዛሬ ፕሬዚደንት ኢሳያስ እኔን እና መለስ ዜናዊን ጠርተው የኢትዮጵያ ከዚህ በኋላ የሚደረገው ላይ ስለ ኤርትራም ተምሮ ኤርትራ ውስጥ ተገናኝተን እንወያይ ብለው ሐሳብ አቀረቡ። የሐሳብ ተቀባይነት አገኘ። ወንበር ድርድሩ እንዴት ነበር አቶ ሌንጮ? ወንበር ድርድር ሲካሄድ በእናንተም ስምምነት ነው ለኢህአዴግ 32 ወንበር ለኦነግ 12 እንደየተባለ የተሰጠው? ያን የወሰኑት የህወሓት መሪዎች ናቸው። ግን የሚኒስትርነት ቦታው ላይ እናንተ ደግሞ ዋና ዋና የሚባሉት እንደ መከላከያ እንደ ጸጥታ ያሉ ቦታዎች ጠይቃችሁ እንዳልተፈቀደላችሁ የሚገልጹ ነገሮችም አሉ። እንደው ከርሶ እናራግጥ ብዬ ነው። ምንም የጠየቅነው ነገር አልነበረም። ከመጀመሪያው መለስ ዜናዊ ግልጽ ያደረገው ስትራቴጂክ የሆኑት ሚኒስትሪዎች ኢህአዴግ መቆጣጠር እንዳለበት ነው እና ለኛ የአገልግሎት ሚኒስትሪዎችን ነው የቀረበልን። በኋላ ከኢህአዴግ ወይ ደግሞ ከሽግግር ስርዓቱ ለመለየት ምክንያታችሁ ምን ነበር? ማለት እኛ 9 ወር ከዓመት በታች ነው ሽግግር መንግስት የቆየ ነው። አንድም ቀን በእኛን ሰራዊትና በኢህአዴግ ሰራዊት መካከል ተኩስ ሳይለዋወጥ የዋለበት ጊዜ አልነበር። በዚህ መሰረት ነው እንግዲህ ምክር ቤት 12 ወንበር ነበራችሁ፣ እሱንም ተዋችሁ። 4 የሚኒስትርነት ቦታም ነበር፣ እሱንም ጥላችሁ ነው የወጣችሁት። ሰራዊታችን ካምፕ ገብቶ የነበረ ከካምፕ ገብቶ የሚችለውን ያህል ተዋጋ። አብዛኛው ተገደለ፣ የቀረው ተይዞ ሁርሶና ሊጤሳ ስንት ሰቃይ እንዲያይ ተደረገ። ቃል የገቡላችሁ መንግስታትስ ምንድን ነበር ከዛ በኋላ ያደረጉት ነገር? በአፍ ነው። እኛም ኤክስፒሪየንስ ስለሌለን በአፍ የሚነገር ዝም ብሎ የሚደረግ ተስፋ ዋጋ እንደሌለው አለመረዳታችን እስከዛሬ ይቆጨኛል። ይሄ ያኔም ያናፍሱት የነበረ ፕሮፓጋንዳ ነው። እስከዛሬም ይገርመኛል ገብሩ እንደዚህ ማለቱ። በዛው ጊዜ ከኛ በበለጠ ሁኔታ ኤክስፐርቲስ ያላቸው የደርግ ሰራዊት አባላትን መኮንኖችን በመረጃ ላይ ከፍተኛ ችሎታ ያላቸውን መልምለው ራሳቸው አሰማርተው ሲሰሩ ቆይተው ነበር። ኢሰፓ የነበረ የደርግ ሰራዊት የነበረ መብቱም መነጠቅ አለበት የሚባለው ላይ እኛ ከፍተኛ ተቃውሞ ነበር ያሰማነው። የት ነው ያሰማችሁት አቶ ሌንጮ ይሄንን? ምክር ቤት። በዛ ሂደት ላይ ግን በኦሮሞ ነጻነት ግንባር ላይ በከፍተኛ ደረጃ በስርዓቱም ሲነሳ የነበረው ነገር የበደኖ ጭፍጨፋ ነበር እና ከዚህ ከበደኖ ጭፍጨፋ ጋር ኦነግ ብዙ ጊዜ አብሮ ይነሳልና እስቲ በሱ ላይ እርሶ ያለውት ግንዛቤ ምንድነው? በደኖ ጭፍጨፋ ወተር ላይ እንዲህ ብዙ ነገር ይነሳ ነበር ያኔ ምክር ቤት ውስጥ። በድርጅታችን ባህል የህብረተሰብን አባል ሲቪሊያን የሆነውን ግለሰቦች የመግደል ባህልም የለንም። የዛ አይነት ትዕዛዝ የሚያስተላልፍ አላፊም አልነበረም። እንዴ እንትኑ ላይ ኦነግ የወጣው ጁን ነው አይደለ? ወይ በኢትዮጵያ አቆጣጠር ሰኔ 84 ጁን ላይ ነበር። አሁን እስከ ህዳር ድረስ ኢትዮጵያ ነበሩ ማለት ነው። አሁን እኔ መለስ ሂድ ስላለኝ ብቻ ከሀገሬ ለመውጣት አልፈለኩም። አቶ ሌንጮ ምናልባት እንደው ያኔም ቢሆን አንዳንድ ሰዎች የሚያነሱት ነገር አለ። የኦሮሞ አሰፋፈሩ መልክዓ ምድሩ አቀማመጡ ራሱ ኢትዮጵያ ኦሮሞ የሚባል ግዛት ቢገነጠል ሀገሪቱ እንዳለ በየትኛው ማቅጣጫ ትፈርሳለችና
ይሄንን የኦነግ መሪዎች በፖለቲካም በአካዳሚክ ዕውቀታቸውም ላቅ ያሉ ሰዎች ያሉበት ድርጅት እንደ መደራደሪያ እንጂ ከመራምኖበት አይደለም የሚል ነገር ይነሳ ነበርና ኦሮሞም ተገንጥሎ ሌላው ኢትዮጵያ ክፍል መቀጠል የሚችል ይመስሎት ነበር ወይ? እንዴት ነው እንደው ምናልባት እሱ በትጥቅ ትግል ስልጣን የተቆጣጠረ አንድም ኃይል እስከዛሬ ዲሞክራሲያዊ የሆነ ስርዓት መስርቶ አያውቅም። በየትም በአካባቢያችን ሲታዩ እንደዚህ ነው። እኛን እየገዙ ያሉትም ነፃ አውጪዎች በጠበንጃ ስልጣን ተቆጣጠሩ። ካቶ መለስ ጋር ነበር ብለዋል። በኋላ ካቶ ኃይለ ማርያም ጋርም እንደዚሁ ከእርሳቸው ጋር በአካል ነው ወይስ እንዴት ነው መልእክት የምትለዋወጡት? መልእክት ነው። ማንም ባለስልጣን አላገኘውም አዲስ አበባ ሄድኩ ጊዜ። እንግዲህ የኦዴግ ፕሮግራሙንም እንደዚሁ ስናይ አጠቃላይ ለኦሮሞ ህዝብ ብቻ ሳይሆን በአጠቃላይ ለሌላውም የኢትዮጵያ ህዝብ ጭምር እንታገላለን የሚል ነገር አስቀምጣችኋል። ልክ ነኝ? ትክክል ነው። በዚህ ረገድ ከሌሎች ኃይሎች ጋር ለመስራት የምታደርጉት ጥረት አለ እንዴ? ኢትዮጵያዊነት እውነት ካለ ኦሮሞም እዛ ውስጥ የሚገኝ ከሆነ ለኢትዮጵያዊነት የሚሟገት ሁሉም የኦሮሞ በቻለ መንገድ መድረስ አለበት። ይሄ ነው መልእክቴ። ነጋ ወልተኒ ኡመኒ ኦሮሞ በከጅርተን ሁንደቲ ረቢስኒ ወጅነተ ወንጀዳ ገለቶማ። በጣም አመሰግናለሁ አቶ ሌንጮ ለታ። እግዚአብሔር ይስጥልኝ።